ምንም ይሄ የራሴ ነው። በቃ የራሴ የሆነ ነገር ነው። በቃ የራሴ የሆነ ነገር ነው። ገና በወደፊት ብዙ ነገር ይመጣል። ገና ጅማሮ ነው። ይህንን እንደዚህ ያብጠለጠላችሁኝ ሌላ ነገር ብታገኙ ምን ልታረጉኝ እንደምችሉ ነው የተገነዘብኩት። እና አብሽሩ፣ ማርያምን አብሽሩ። እኔ እሰራለሁ፣ እናንተ ወሬውን አብሽሩ። ኖርማል ነው። እሺ እሺ። እና አሁን እዚህ ጋር ቤታዊ ስትናገር ትንሽ የሆነ ምንም እንዳይመስልሽ እናቴቷን በጣም ሰዓት አሳዘነችኝ። እንዴ በጣም ሲወቅጧት ኧረ ተፋቷት በእናታችሁ ልጅ ናት። ሳ ወይ እና ችግር የለውም። ማንንም አልሰማም። ሲጀመር እኔ ማንንም ሰማ ሴት አይደለሁኝም። ቦቼ ማለት ነው። ዛሬ እንዲያጋጣሚ ማርያምን ቁጭ ብለን እያወራን እያለ ማለት ነው። ግን በሚወድ ሰው የሰው ፍቅር በጣም አለሽ። በሚወድሽ ልክ ደግሞ አንቺን ለመጣል እንትን የሚለው ሰው በጣም ብዙ ነው አለኝ። ግን ለምንድን ነው አለኝ። እኔ ምን አውቃለሁኝ? የበዚህ ነው ገብርኤልን ይታደሉታል እንጂ አይታገሉትም። እኔ አሁን እስከ ዛሬ ያውቁኛል። ዛሬ ምን እንደነካቸው አላውቅም። ኢትዮጵያ ከመጣሁ በኋላ እንዲያራስ ነብር አረጋቸው እና ማረቼ ምንም ማድረግ አይቻልም። አምላክን ተውኝ፣ በቃ እስኪ ተውኝ። ህይወታችሁን ኑሮ። ምን አድርጊ ነው የምትሉኝ? እኔ እንዴ ምኑኝ ነው የምትሉኝ? ከሚዲያ ልታጠፉኝ ነው? አንገቴን ልታስደፉኝ ነው? ተሸማቅቄ እንዲጠፋላችሁ ነው? ጭራሽ ነው የማይሆነው። በዚህ እንደዚህ ጥይት ቢገባብኝ ይሻለኛል። ሰው አቁሚ ብሎ ሳይሆን እኔ በራሴ ነው የማቆመው። እኔን ተስፋ ለማስቆረጥ፣ እኔ አንገቴን ለማስደፋት ከሙላ ገብርኤልን አረባቃቸው ጭራሽ ነው የማይሆነው። እና ያጣለማ የተሰራው ይሄዳል ቢት ነው። እና ችግር የለውም። ፈታ በሉ እንደፈለጋችሁ ማለት ትችላላችሁ። ለእናንተ ማስረዳት አይጠበቅብኝም። ለ15 ቀን አጀንዳ ማለት ነው። 15 ቀን በኋላ ቢያሻ በጭንቅላታችሁ ትተከላላችሁ። ቢያሻችሁ እንደፈለጋችሁ። እሺ አከብራለሁ። የሰው ልጅ እወዳለሁ። መጥፎ አመለካከት ያለውን ሰው አልቀይረው አልችልም። ምክንያቱም ከላይ የተሰጠው ሰውን ለማንቋሸት ሰውን ዝቅ ለማድረግ ስለሆነ ማለት ነው። እኔ ደግሞ ሚዲያን ሀብዬ ስጀምር ዛሬ በዙሪያ ያለ ሰው ጀምሪ ብሎ ሳይሆን ልቦናዬ ነው። ስለዚህ ልቦናዬ ያለኝን ነገር እንጂ የሰው ልጅ ስላለኝ አልጨነቅም። ማንንም ሰው ነው አልሰማው። ማርያምን ሲቀጥል ደግሞ እኔ ያለሁበት ደረጃ ላይ ለመድረስ በጣም ነገር ይቀራችኋል። ማርያምን እኔ ቦታ ላይ ለመድረስ እኔ ጋር ለመድረስ እኔ ገና ነኝ። እንግዲህ ግን እኔ ጋር ለመድረስ በጣም ርቀት አላችሁ። ማርያም በጣም እግዚአብሔር ይመስገን። እንዲህ ነው የምወደደው። ዛሬ ራሱ ሚካኤል ላከብር ወጥቼማ ማለት ነው ማሮቼ፣ በጌታ በኢየሱስ ክርስቶስ ስም እኔ የምሬ ነው። በእርግጥ እንደዚህ በሚዲያ ላይ የምታዩት ሰው እና በአካል የምታዩት ሰው ይለያያል። በቃ በደን ምንም ላይክ በቃ እራሳችሁ ሁናችሁ ግን ትለያያላችሁ። ቁማችሁ ስትታዩ ስትሄዱ አረማመዳችሁ ምናምን ይለያያል። ዛሬ ማለት ነው ገብርኤልን እያያዙ ፎቶ እንነሳ ብለው እንዲያለ ሙሉ እኛንን ታቦት የምንመስለው ብላችሁ ታምናላችሁ? ጌታን የዝን ያክል ነው የሰው ፍቅር ያለኝ። እናቴ ትሞት እናቴ ይኸውልሽ፣ ዛሬ ሚካኤል እናከብር ሄድንና ማለት ነው አዲስ አበባ እዚህ ማለት ነው። ከዛ ታቦት የምንመስለው እኛ ነን። እኔና ቦቼ ከቦት ካሜራ ሙሉ ካሜራ እንደዚህ በዛም በዚህም ካሜራ ድቅን ነው ጌታን የምሬን ነው ማለት ላይክ ታቦቱን ትተው ወደ እኛን እንደዚህ ከበቡ ማለት ነው። ማርያምን እውነቴን ነው። የዛን ያክል የሰው ፍቅር አለን። እኔ በአካል ሲያዩኝ እኔ የሚያውቁኝ ማለት ብዙ ሰው አመለካከት እንደፈለጋቸው ውሰዱት። ግን በሚዲያ የማውቃቸው ሰዎችና በአካል ሳገኛቸው ለየት ይሉብኛል። ወይ አቋማቸው አጭር የሆኑብኝና ወይ ረጅም የሆኑብኝና የሆነ ነገራቸው ከዛ በቃ ፀጉሬን ተሰርቻለሁ። በፍሪዝ ነው የምታወቀው። እዚህ ላይ ጨርቄን ያዘርገው ገምጁ ሲሉኝ ቅርቢሌ ማለት ነው። እግዚአብሔር ከሰው መሀል እንደዛ አድርገው ይዙኛል ብለሽስ? አረ ኦዲየንስ በዚህ አጋጣሚ ትለያላችሁ። እግዚአብሔርን ድብልቅልቅ ያደረጉት
ቤተክርስቲያን ሂደን ከዛ ቀስቴ ጋር ቪዲዮውን ልንቀርጽ እንደሄድን በዛ ቤተክርስቲያን ሄድ ነው ማለት ነው። ታቦትን እናስገባ። ከዛ የታቦቱን ትውት እንደዚህ ወደዛ ማስገባቱን ትተው እንደዚህ ከበቡ ማለት ነው። እንዴት እናቴ ትሙት የዛን ያክል የሰው ፍቅር አለን ማርያምን። እና እናንተ ተልባ ቢንጫጫ በአንድ ሙቀጫ አንድ ሰው ስትንፈረፈሪ ብትይ ቼክ አላረግሽም። ባለፈው ላይ ሸዋ ምንድን የሆነ ነገር ገነጣጥላችሁ ነው እንደዛ የምትራገጥ ልጅ አለኝ። ዛሬ ይችን አግኝታ ትታይ ነበረ። አሁን እየተራገጠች ነው። ሞተች ያለችው ባለፈው ላይ ትታ ነበረ ለወር ምናምን። አሁን ጀምራለች እንዲ አዲስ። ሄዱበት ማሮች እግዚአብሔርን። እናንተ ማለት ለእኔ ማደግ መንስኤ ናቸው። እየገተታችሁ ነው። የማያቀኝ እያወቀ ነው። እንዲህ ማናት ይቺ ልጅ? ማን የዘቀዘቃት? ምን ሁና ነው? ምን ሰርታ ነው? ከዛ እኔም ማጣራት ሆነ ስራቸው ማለት ነው። ለሰው ስራ ሆንኩኝ ማለት ነው። ይህ በጣም ከባድ ነው። ማቤቴ ሰው እንዴት ስራ ትቶ እኔን ይከታተላል ማለት ላይ ቤት ናት እንዴት ናት እንዴት? የምር በጣም ነው የሚገርመው። እና ታውኝ በቃ ታውኝ ልኖርበት። እሺ ከቻላችሁ ታውኝ፣ ካልቻላችሁ ሄዱበት እንደፈለጋችሁ። ግን ደግሞ ማወቅ ያለባችሁ ነገር ቢኖር በዝምታዬ ውስጥ በጣም ብዙ መልሶች አሉ። በጣም ማለት ነው። ሲቀጥል ደግሞ ተግባር የምትል ነው። ሲቀጥል ደግሞ እኔ ላድርገው ብዬ ፈልጌው ያጣሁት ነገር የለም። እናንተ ግን ፈልጋችሁት ያላገኛችሁት ነገር አለ። እኔ ግን አስቤበት የሆነ ነገር ፈልጌ ምንም ነገር ይሁን በራሴ ከተማመንኩኝ አበዳን ያንን ነገር አደርገዋለሁ። ገብርኤልን ይሄ በጣም ነግሬያችሁ አይደለም፣ ገባችሁ? ነግሬያችሁ አይደለም እንትን እምላችሁ እያያችሁ ነው። ቃል የሆነች ቃል ተነፍሳለሁ፣ በተግባር ነው ማሳያችሁ። ስለዚህ የሆነ ነገር ፈልጌ አጥቼ አላውቅም። ከእናንተ ያነሰ ነገር አልያዝኩም። እኔን ለማንቋሸሽ አትሞክሩ። ሴትነቴ ዝቅ ለማድረግ አትሞክሩ። ሴትነቴ ብርታት ሊሆነኝ ለሴቶች አርያ መሆን የምፈልግ ሴት ነኝ። እናቴ ትሙት ጅማሮ ነው። ይሄ ገና ጅማሮ ነው። እንዴች ልጅ እኮ እንደዚህ ነበረች፣ የሆነ ሰዓት ላይ ተነስተውባት እንደዚህ ተብሎ ይሄ ነገር እንደገና እንደ አዲስ የሚወራበት ቀን ይመጣል። ግን ደግሞ ለማንም አንገቴን አልደፋም። እሺ። ሲቀጥል ደግሞ በራሳቸው ኮንፊደንስ ይኖራችሁ። ራሳችሁን ስለማታምኑት እኮ ነው ሰውን ዝቅ ለማድረግ የምትሞክሩት። ራስሽን ትደብቂና ሰውን ለማንቋሸሽ ትሞክሪያለሽ። በሰው ጭንቅላት ላይ ትራመጃለሽ። በሰው ኮንፊደንስ ላይ ሰውን የሆነ ነገር ነው ማድረግ ትሞክሪያለሽ። ራስሽን ትደብቂና አንቺነትሽን ትተሽ ማለት ነው። ስለዚህ እኔ የሚወደኝ ሰው ይወደኛል። ገባችሁ? ሲቀጥል ደግሞ ያው ሞር በአካል ብታዩኝና በአካል ብንተያይ ደስ ይለኛል። ያኔ ነው የሰው ልጅ መለየትም ማወቅ የሚቻለው። ይሄ ሲስቅ ማንኛውም ሰው ጋር ስቀት ትገባለ፣ ሲሳደብም እንደዛው